ሰላም እንዴት አለው? ሰላም ነው አለን። እስኪ ተመልካቾቻችን ስለ ቴምር አንዳንድ ነገሮች ብትነግረን። አሁን የት ጋር ነው የምንገኘው እኛ? ስለ ቴምር ፕሮፐርቲ ገለጻ ሳደርግልህ ቴምር ፕሮፐርቲ ከ10 ዓመት በላይ ያስቆጠረ ድርጅት ሲሆን ከዚህ በፊት በኮንስትራክሽን ላይ አንጋፋ የሆነ ልምድ ያለው ተቋም ነው። ቴምር ፕሮፐርቲ አሁን ላይ ወደ በዚህ በቆየባቸው 10 ዓመታቶች ውስጥ ከ7 በላይ ፕሮጀክቶችን ዴሊቨር አድርጓል። ወደ አያት፣ ወደ ለቡ፣ ወደ አጠና ተራ የመሳሰሉ ሎኬሽኖች ላይ ዴሊቨር ያደረግናቸው ሳይቶች አሉ። ቴምር እንደ ቴምር ሲጀምር የማህበር ቤቶችን እየሰራ ነው ስራውን የማህበር ቤቶችን እየሰራ እያስረከበ ወደ ሪል ስቴቱ ደግሞ ከገባ በኋላ ሙሉ በሙሉ ዳይቨርት አድርጎ ወደ ሪል ስቴቱ ገብቷል። ወደ ሪል ስቴቱ ከገባ በኋላ ደግሞ ኦንጎይንግ ወይም ደግሞ አክቲቭ ፕሮጀክቶች ከ11 በላይ አሉ ማለት ነው። እንደሚታወቀው ቴምር ኮሜርሻል ሴንተሮች ላይ በደንብ ፎከስ አድርጎ የጀመረ የነበረው ወደ ፒያሳ አካባቢ እና ሙዚቃ ቤት አድዋ 00 ሚሊኒት የመሳሰሉ ኤሪያዎች ላይ ኮሜርሻል ሴንተሮችን እየሰራ ጀመረ። ከዛም በመቀጠል ደግሞ የመኖሪያ አፓርትመንቶች ወደ ሳር ቤት እንዲሁም ደግሞ ወደ አያት አካባቢ አሁን የቴምር ቀጠና ነው። ቴምር ሪል ስቴት በጣም በስፋት ያለበት ዴሊቨሪ የሆኑ ፕሮጀክቶቻችን እዛው አካባቢ ላይ ያሉ አያት ላይ የመሳሰሉት። አሁን ዛሬ የምንገኘው የት ነው ብለሃል? አሁን የምንገኘው ዋናውና ፎከስ የምናደርገው ዛሬ ፕሮግራማችን ላይ የምንገኝበትን ቦታ ነው የምናሳየው። ቴምር ፕሮፐርቲስ ለ5ኛ ጊዜ ሳር ቤት አደባባይ ከዚህ በፊት 4 ፕሮጀክቶችን ቴምር ፕሮፐርቲ ለቋል። እዚህ አካባቢ ላይ ሳር ቤት ላይ 4 ፕሮጀክቶችን ለቋል። ለማስታወስ ያክል ሰከን የምንለው ሳይት አለ። ሰከን የምንለው ሳይት አለ። ሰከን የምንለው ሳይት ኦልሞስት ስትራክቸር ጨርሰናል፣ ፓርቲሽን ጨርሰናል፣ ጂፕሰም ስራ ጨርሰናል። በጥቂት ጊዜዎች ውስጥ ለደንበኞቻችን የምናስረክበው ሳይት ነው። ከዛው ከሰከን አጠገብ ደግሞ ብሉ ፖይንት ብለን ያወጣነው ሳይት አለ። ብሉ ፖይንት ኦልሞስት ሾሪንግ ጨርሰን ቢን ኮንክሪት የምንሰራበት ሁኔታ ነው የሰከንድ ሳይታችን ማለት ነው፣ የብሉ ፖይንት ሳይታችን። ከዛ ባሻገር አፍሪካ ህብረት ላይ ያወጣነው ሳይት አለ። አፍሪካ ህብረት ላይ 2 ፕሮጀክቶች ናቸው። አፍሪካ ህብረት 1 እና አፍሪካ ህብረት 2 ብለን ያወጣናቸው ኦልሞስት የፋውንዴሽን ስራ እየሰራንበት ያለ ሁኔታ ነው። ሳር ቤት ላይ ቴምር ሳይት ሲያወጣ በጣም ፈጣን የሆነ ሽያጭ ነው የሚገኘው። ከዛ ውስጥ ደግሞ በቃ የከስተመር ዲማንድ አሁን ሌሎችም ሎኬሽኖች ላይ ሳይት እንለቃለን። እንደት ነው ከምንለቃቸው ሳይቶች ግን ከስተመር በጣም ኢንተረስትድ ሆነ ወይም ደግሞ ፍላጎት ኖሮት ሳር ቤት ላይ በጣም ይጠይቃል። ከዛ አንፃር ቴምር ደግሞ የከስተመርን ኢንተረስት መሰረት አድርጎ ሳር ቤት ላይ ለ5ኛ ጊዜ ይሄንን ሳይት ለቀናል። እዚህ ጋር አሁን ላይ ያለው ገበያ ሁኔታ ሽያጩ ስቶኮች ያሉ ስቶኮቹ እስኪ ስለነሱ አንዳንድ ማብራሪያ ሰጠ። አሪፍ ጥያቄ ነው። እዚህ ጋር ያወጣነው ሳይት G+22 ይሆናል። ሚክስድ ዩዝ ማለት አፓርትመንት እና የመኖሪያ አፓርትመንት እና የንግድ ሱቆችን አንድ ላይ ሚክስ አድርጎ የሚይዝ አፓርትመንት ፕሮጀክት ያወጣነው። ይህ ፕሮጀክት ከባለ 1 መኝታ እስከ ባለ 3 መኝታ ሽያጭ ያወጣነው። ቴምር ፕሮፐርቲስ እዚህ ላይ ያወጣው ሳይት እውነት ለመናገር ገና 1 ወር ባልሞላ ጊዜ ውስጥ ባለ 1 መኝታ እና ባለ 2 መኝታ 100% ሽያጭ ሙሉ በሙሉ አልቋል። ለተከታታዮቻችን 3 ቤድሩሙን ብቻ ነው እያስተዋወቅን ያለ ነው። ምክንያቱም ከረፈደ ነው። በተለያየ ጊዜ መረጃ እየሰጠን ነበረ። ስለዚህ ሳይት ቀድመንም ባለ 1ም ባለ 2ም መኝታ እንዳለን ለከስተመሮቻችን ደንበኛ በደንብ በስፋትና በጥልቀት እየሰጠን ነው። አሁን ላይ ግን ባለ 3 መኝታ ከ136 ካሬ እስከ 151 ካሬ እየሸጥን ነው የሚገኘው። ከ7ኛ ፍሎር አንስቶ እስከ 22 ያለው የመኖሪያ አፓርትመንቶች ናቸው የሚኖሩት። እነዚህ አፓርትመንቶች ላይ ከ136 እስከ 151 ካሬ አማራጮች ይኖራል ማለት ነው። ባለ 3 መኝታ ብቻ ማለት ነው። በዋጋ ረገድ በካሬ 120 ሺህ እየሸጥን ያለ ነው። ቅናሽ አላቸው። እነዚህ ላይ ቅናሽ በደንብ አለ። ከ50% እና ከዛ በላይ ለሚከፍሉ ደንበኞች ከ15% እስከ 30% የሚደርስ ቅናሽ አድርገን እዚህ ሳይት ላይ እየሸጥን ያለ ነው። ፎር ኤግዛምፕል አሁን አንድ ከስተመር የ10 ሚሊዮን ብር ቤት ገዛ ብለን ሳይት ላይ 100% ካሽ መክፈል የሚችል ከሆነ 3 ሚሊዮን ብር ማትረፍ ይችላል። ያ ማለት ምንድነው? በ7 ሚሊዮን 100% ከፍሎ 7 ሚሊዮን ሳይቱን መግዛት ይችላል ማለት ነው። ስለዚህ በ7 ሚሊዮን ብር ብቻ ቤቱን መግዛት ይችላል። 3 ሚሊዮን ብር ደግሞ ድርጅቱ ይችላል ማለት ነው። በትክክል 3 ሚሊዮን ብር ድርጅቱ ከቨር ያደርጋል። በአዲሽን ደግሞ ከዛ ባሻገር ከ50% እና ከዛ በላይ የለም ከ15% ጀምሮ ቅናሽ እናደርጋለን። 50% ለሚከፍሉ ዲስካውንት ኦፈሮች ይኖራሉ ማለት ነው። እዚህ ሳይት ላይ ይቸኩሉ ይፍጠኑ ነው። ምክንያቱም 1 ወር አልሞላም። በቃ 1 ወር ጊዜ ውስጥ ነው ሽያጩን ያጠናቀቀው። ፈጣን የሆነ ሽያጭ አለበት ነው። ከዚህ በፊትም የሰራነው ስራ የሪፒቲሽናችን
ጥሩ ነገር ስለተከለልን ከረንትሊ ጥሩ የሆነ ስራዎች እየሰራን እየመጣን ስለሆነ ቴምር እንደ ቴምር ጥሩ ስም ይዞ እየመጣ ያለ ካምፓኒ ስለሆነ ብዙ ከስተመሮች አሉን፣ ብዙ ፍላጎት አለ፣ ብዙ ዲማንድ አለ። በዘገየ ቁጥር ስቶኩን ታጣለህ። በዘገየ ቁጥር ከስተመሮች ምናልባት ይህን ቪዲዮ የሚከታተሉ ውጭ ሀገር የሚኖሩ ዩሮፕ የሚኖሩ አሜሪካ ላይ የሚኖሩ ሰዎች ይኖራሉ። እንዲሁም ሀገር ውስጥ ላይ የሚከታተሉ ከስተመሮች ይኖራሉ እና ምንድነው ፍጠኑ ነው የምለው። ፍጠኑ እዚህ አፓርትመንት ፕሮጀክት ላይ የቤት ባለቤት ይሆኑ ይላል። እንደው አንድ ሲጠይቅ ይሄ ሳይት ከሌሎቹ ማለትም ከሌሎቹ አካባቢ እዚህ ካሉት በምን ይለያል ታስባለህ? ከሌሎቹ በጣም ለየት የሚያደርገው አንደኛ ሳር ቤት አደባባይ በጣም አይን ቦታ ነው። አዎ ለኪራይ ብናይ እዚሁ በቅርብ ርቀት ላይ የሚከራዩ አፓርትመንቶች አሉ ከ1500 እስከ $3000 ማለት ነው በአንድ ወር እና ከፍተኛ የሆነ የኢንቨስትመንት አማራጭ ነው ለኪራይ ላውለው። ሁለተኛ ደግሞ ሎኬሽን ዋይዝ በጣም ተፈላጊ ነው። ከዚህ አንፃር በጣም ተፈላጊ ሳይት ማለት ነው። ከ1500 እስከ $3000 ማለት ወደ ኢትዮጵያ ብር ብዙ ገንዘብ ነው። ዲያስፖራው ሀገሩ ላይ ተቀምጦ ባለበት ሆኖ ከፍተኛ የሆነ ፎሬን ከረንሲ የሚያገኙበትን ሶርስ ነው። ዲፕሎማቶች፣ የውጭ ዜጎች፣ ዲያስፖራዎች ምናምን ነው የሚከራዩት እና እዚህ ኤሪያ ላይ ከዛ አንፃር ከፍተኛ የሆነ የኢንቨስትመንት አማራጭ ነው። አሪፍ። እንግዲህ ተመልካቾችን እንደሰማቻቸው ባለ 1 እና ባለ 2 መኝታ ቤት ሙሉ ለሙሉ ጨርሰናል እየተባለ ነው። አሁን ደግሞ ያሉ ባለ 3 መኝታ ቤቶች ናቸው። ማለትም ከ136 ካሬ ጀምሮ እስከ 151 ካሬ አማራጮች አሉን። ቅናሽ ደግሞ እስከ 30% አለ ያለን ነው። ኡመር እናመሰግናለን።